ዛሬ ስለ ስቱዋርድሺፕ ነው ማውራት የምፈልገው ወይንም ማስተዳደር። እግዚአብሔር ብዙ ነገር ሰጥቶናል። ያ የሰጠንን ነገር ግን በአግባቡ እያስተዳደርን ነው ወይ? ስቱዋርድሺፕ የሚለው ነገር ሀሳብ ማለት ነው። ለምሳሌ ጤንነታችንን ሊሆን ይችላል። ጤንነታችንን በአግባቡ እየያዝነው ነው ወይ? ፊዚካሊ ሊሆን ይችላል። ሰውነታችንን በአግባቡ እየያዝነው ነው ወይ? የምንለብሰውን ልብስ፣ መኪና ካለን የምንነዳውን መኪና፣ ቤት ካለን የምንኖርበትን ቤት፣ ስራ ካለን ደግሞ ተቀጥረንም ቢሆን የምንሰራበትን ድርጅት በደንብ እየሰራንለት ነው ወይ? የራሳችንም ድርጅት ከሆነ በደንብ እየሰራን ነው ወይ? ብቻ በአጠቃላይ እግዚአብሔር የሰጠንን ነገር በአግባቡ እያስተዳደር ነው ወይ? ምክንያቱም እንግዲህ በትንሹ ነው የሚታየው፣ በትልቁ የሚሾመው በትንሹ የታየ ነውና ሌላ ትልቅ ነገር የሚጨመርልን እነዚህ ነገሮች ራሱ በአግባቡ ስንይዝና ስናመሰግን ነው። ስለዚህ እስቲ ራሳችንን ቼክ እናድርግ። እስቲ ኢንቨንተሪ እንስራ። እስቲ ምን ያህል የተሰጠንን ነገር ከትንሿ እስከ ትልቁ ድረስ በአግባቡ እያስተዳደርን ነው? በተለይ ደግሞ ገንዘባችንን እንዴት ነው እያስተዳደርን ያለ ነው? ይሄ በስግብግብነት ወይም የኮቬተስነስ የሚባለው አይነት ነው ወይስ ደግሞ በጣም ኤክስትራቫጋንት ነን ወይስ እንዴት ነው? ያውም አንድ ነጭ ነውና አስተማሪያችን ነውና የሆነ ጊዜ ላይ ሲናገር በጣም ፈገግ ያስባለኝን ነገር ሼር ላርጋችሁና ዩ ኢትዮጵያን ፒፕል አለ በደንብ ዩ ኖ ሃው ቱ ዩዝ ቲሹ አለ፣ ፔፐር ቲሹ ሶፍት እና እንትን ስትሉ ራሱ ስታጸዱ አፍንጫችሁን እያጠፋችሁ እና በጣም ብዙ ጊዜ አጥፋችሁ ነው በደንብ በቃ የምትጠቀሙበትና ገንዘባችሁ ላይ ግን እንደዛ አይደላችሁም ብሏልና የሚገርም እይታ ነውና እሱም ላይ ስቱዋርድሺፓችን እንዴት እንደሆነ እንድናይ አደራ ለማለት ነው። እስቲ ራሳችንን ከኔ ጀምሮ ማለት ነው። ቴንክ ዩ